ዜናዎቹን እየመራን ራቢያ ሰይድና በመልእክት ቋንቋው ደግሞ ፍቅር ተከበደ አብረናችሁ እንዘልቃለን። አብራችሁን ሁኑ የአክብሮት ግብዣችን ነው። የኢትዮጵያ የትግል ስልት ዛሬን ሰርቶ ነገን የተሻለ ማድረግ በመሆኑ በመንገዳችን የሚያጋጥሙን ፈተናዎች ለህልማችን የሚያጸኑንና የሚያስተምሩን ይሆናል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ግንባታ በይፋ አስጀምረዋል። ሰብሴ ባዩ ተከታትሎታል። ላለፉት 8 አስርት ዓመታት የኢትዮጵያ ምልክት የአፍሪካውያን ኩራት ሆኖ የዘለቀው የኢትዮጵያ አየር መንገድ በሀገሪቱ ታሪክ ውስጥ ያጋጠሙ የመንግስታት መለወጥ ተፈጥሯዊና ሰው ሰራሽ ችግሮች ሳይበግሩት ጥንካሬውን አስቀጥሎ ዛሬ ላይ ደርሷል። አየር መንገዱ በርካታ ውጣ ውረዶችን ተሻግሮና በጥንካሬ ውስጥ ሆኖ ዛሬ ላይ እንዲደርስ ያስቻለው ዋነኛ ምክንያት ታዲያ የገነባው የኮርፖሬት ባህል ነው ይላሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ባስጀመሩበት ወቅት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም፣ በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ይህ በአውሮፕላን ቁጥር፣ በአመት በሚያጓጉዛቸው ሰዎች፣ በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በአመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። ይህ አየር መንገድ የስኬቱ ምስጢር ምንድነው? የኢትዮጵያ አየር መንገድ የስኬቱ ምስጢር የኮርፖሬት ባህል መገንባት መቻሉ ነው። ለደህንነት ቅድሚያ መስጠት በፈጠራና በትጋት የሚመራ አመራር ያለው መሆኑ ተደምረው በእምነትና በትጋት የሚሰሩ ሰራተኞች ያሉት መሆኑና ሁሌም ለአዲስ እውቀትና ቴክኖሎጂ ጉጉት ማሳደር ሌሎች የአየር መንገዱ ጥንካሬ መሰረቶች መሆናቸውንም ነው ጠቅላይ ሚኒስትሩ የገለጹት። አየር መንገዱ ያለፉትን 80 ዓመታት በስኬት ያሳለፈ ቢሆንም ቀጣይ 80 ዓመታት ግን እንዳለፉት ስለማይሆኑ ከወዲሁ መዘጋጀት ይገባል ነው ያሉት። በአርቲፊሻል ኢንተለጀንስ የማንዘጋጅ ከሆነ አብዛኛውን የአውሮፕላን ተግባራት የሚፈጽመው ማሽን በሚሆንበት ሰዓት ይህንን ክብራችንን ይዘን መቀጠል አንችልም። ለዚህም የኢትዮጵያ መንግስት በሁለት አንጓ የተከፈለ ነገን መዋጀት የሚያስችል ስራዎች ጀምሯል። አንደኛው ኤርሊ ቻይልድሁድ ኤጁኬሽን የሚባለው ህፃናት ላይ አበክሮ መስራት ነው። በቅርቡ እንደገለጽኩት ማክሲመም በአንድ አመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። የሚገነባው አውሮፕላን ማረፊያ 130 ሚሊዮን ህዝብ ላላት ኢትዮጵያ የሚመጥን በሎጂስቲክሱ ዘርፍ ያለውን ስብራትም የሚጠግን መሆኑንም ነው ጠቅላይ ሚኒስትሩ የገለጹት። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ህዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው።
የኢትዮጵያ የትግል ስልት ዛሬን ሰርቶ ነገን የተሻለ ማድረግ በመሆኑ በመንገዳችን የሚያጋጥሙን ፈተናዎች ለህልማችን ስኬት የሚያጸኑንና የሚያስተምሩን ይሆናሉ ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። ስልታችን የተራራቀና የተለየ ነው። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። ፈተናዎችን ተጋፍጣ ፈተናዎችን ተሻግራ የጸናችና የበለጸገች መሆን እንድትችል እኛ የምናስብበትና ጠላቶቻችን የሚተጉበትን አውድ በቅጡ መገንዘብ አስፈላጊ ይሆናል። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። አውሮፕላን ማረፊያው ከሚገነባበት አካባቢ የተነሱ አርሶ አደሮች በተገቢው መንገድ አኗኗራቸውን በዘላቂነት በሚያሻሽል ሁኔታ እንዲሰፍሩ መደረጋቸው ፕሮጀክቱ ሰው ተኮር እንደሆነ ማሳያ ነው ያሉት ጠቅላይ ሚኒስትሩ ለግንባታው የሚውለው ቦታም ከሊዝ ነጻ መሰጠቱ ታላላቅ ፕሮጀክቶችን ለመገንባት ክልሎች ምን አይነት ትብብር ማድረግ እንዳለባቸው ማስተማሪያ ይሆናል ነው ያሉት። ይህ በእንዲህ እንዳለም ሙሉ በሙሉ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ያስተናግዳል ተብሎ የሚጠበቀው የቢሾፍቱ አውሮፕላን ማረፊያ ከ3800 ሄክታር በላይ መሬት ላይ የሚያርፍ መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ለመጀመሪያው ምዕራፍ ግንባታ የሚያስፈልጉ ቅድመ ዝግጅቶችም ሙሉ በሙሉ መደረጋቸውም ተገልጿል። ሰብሰይ ባዩ ላለፉት 80 ዓመታት በአፍሪካ ግንባር ቀደሙ አየር መንገድ ሆኖ የቆየው የኢትዮጵያ አየር መንገድ አብዛኛው የአገልግሎት ዘመኑን የቦሌ ዓለም አቀፍ አውሮፕላን ማረፊያን ዋነኛ ማዕከል አድርጎ ነው ሲሰራ የቆየው። በ1954 ዓ.ም ተገንብቶ አገልግሎት መስጠት የጀመረው የቦሌ አየር ማረፊያ በወቅቱ 250 ሺህ መንገደኞችን በዓመት የሚያስተናግድ የነበረ ሲሆን በተለያዩ ጊዜያት በተደረገለት ማስፋፊያ አሁን ላይ ዓመታዊ የማስተናገድ አቅሙ 25 ሚሊዮን መንገደኞች ደርሷል። የመንገደኛ ቁጥሩ እየጨመረ ከመምጣቱና የቦሌ አውሮፕላን ማረፊያን ከዚህ በላይ ማስፋፋት የሚያስችል ሁኔታ ባለመኖሩ አዲስ አውሮፕላን ማረፊያን ለመገንባት መወሰኑ ነው በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመሪያ ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተናገሩት። የኢትዮጵያ አየር መንገድ ፈጣን እድገቱን በመቀጠሉ በቦሌ አውሮፕላን ማረፊያ የሚተላለፉት መንገደኞች ብዛት በ2020 ዓ.ም ከአውሮፕላን ማረፊያው አቅም በላይ እንደሚያልፍ ይጠበቃል። በቦሌ አውሮፕላን ማረፊያ ተጨማሪ ማስፋፊያ ለመስራት የሚያስችል ቦታ ስለሌለ አዲስና ትልቅ የአውሮፕላን ማረፊያ ከአዲስ አበባ ከተማ ውጭ መገንባት ግዴታ ሆኗል። ለአዲሱ አውሮፕላን ማረፊያ ቦታ መረጣ ሰፊ ጥናት ከተካሄደ በኋላ አሁን ያለንበት አቡሴራ ቀበሌ ከሁሉም የተሻለ ሆኖ ስለተገኘ ሊመረጥ ችሏል። ከ3800 ሄክታር በላይ መሬት ላይ የሚያርፈው አዲሱ የቢሾፍቱ አውሮፕላን ማረፊያ ሙሉ በሙሉ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅም ነው ዋና ስራ አስፈጻሚው የገለጹት። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በ3809 ሄክታር ቦታ ላይ ያረፈ ሲሆን የአውሮፕላን ማረፊያው ግንባታ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞች ማስተናገድ የሚችል አቅም ይኖረዋል። የአውሮፕላን ማረፊያው ሙሉ በሙሉ ለመገንባት የሚያስፈልገውን እጅግ ከፍተኛ ወጪ ከግምት ውስጥ በማስገባት ግንባታውን በሁለት ምዕራፍ ለማካሄድ ታቅዷል። አውሮፕላን ማረፊያው በሁለት ምዕራፎች ተከፋፍሎ እንደሚገነባ የተናገሩት አቶ መስፍን የምዕራፍ 1 ፕሮጀክትም በርካታ መሰረተ ልማቶችን አካቶ ግንባታው መጀመሩን አስታውቀዋል። በምዕራፍ 1 የሚገነባው የአውሮፕላን ማረፊያ በዓመት 60 ሚሊዮን መንገደኞችን ማስተናገድ የሚችል አቅም እንዲኖረው ተደርጎ ዲዛይን የተደረገ ሲሆን
በዋነኛነት የሚከተሉትን ያካትታል። አንድ ትልቅ እጅግ ዘመናዊና አንድ መለስተኛ የመንገደኞች ማስተናገኛ 2 ተርሚናሎች፣ 2 በተጓዳኝ የሚሰሩ የአውሮፕላን መንደርደሪያዎች፣ 180 አውሮፕላን በአንድ ጊዜ ማቆም የሚችሉ ቦታዎች፣ 350 ማረፊያ ክፍሎች ያሉት በተርሚናል ውስጥ የሚገነባ ሆቴል፣ በዓመት 1.5 ሚሊዮን ቶን ጭነት ማስተናገድ የሚችል የካርጎ ተርሚናል፣ የአውሮፕላን ጥገና ማዕከልና ሌሎችንም ይጨምራል። እንዲሁም የምዕራፍ 1 ፕሮጀክት አዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ አውሮፕላን ማረፊያ ጋር በፈጣን ባቡርና ፈጣን የመኪና መንገድ ማገናኘትን ያስችላል። ፕሮጀክቱን ለማስጀመር ባለፈው 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል። ከነዚህ ውስጥ ትልቁ አውሮፕላን ማረፊያው በሚገነባበት ቦታ ላይ ይኖሩ የነበሩትን አርሶ አደሮች ወደ ሌላ ቦታ ማስፈር ነበር። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ለአውሮፕላን ማረፊያው የመጀመሪያ ምዕራፍ ግንባታ የሚያስፈልጉ ቅድመ ዝግጅቶች ሙሉ በሙሉ መደረጋቸውን የተናገሩት በኢትዮጵያ አየር መንገድ የመሰረተ ልማት እቅድና ልማት ዳይሬክተር አቶ አብርሃም ተስፋዬ የአፈር ቆረጣ ስራ መጀመሩንም ገልጸዋል። 3 ስራ ተቋራጮች ቆርጠናል። ፉሊ ሞቢላይዝ አድርጋችሁ ከጀርባ እንደምታዩት ወደ 300-400 ማሽን ሞቢላይዝ አድርገን ስራ ጀምረናል። ይህንንም ለማስጀመር ከ1 ዓመት በፊት ኢንተርናሽናል ኮንሰልታንቶች መርጠን የፕሮጀክቱን አዋጭነት፣ የፕሮጀክቱን ማስተር ፕላን እዚህ እንዳየነው ኤክስፕሌን እንዳደረግነው ማስተር ፕላኑን አዘጋጅተዋል። ኮንሰፕት ዲዛይኑን በታዋቂ ዓለም አቀፍ አርኪቴክቶች አዘጋጅተናል። ዲቴይል ዲዛይኑም እንደዚሁ በተጓዳኝ እየተሰራ ነው ያለው። የመጀመሪያው ምዕራፍ በ12.5 ቢሊዮን ዶላር በጀት እንደሚገነባም ተገልጿል። በሌላ በኩልም በየጊዜው ከዘመኑ ጋር ራሱን እያዘመነ በኢትዮጵያ በአፍሪካ እንዲሁም በመላው ዓለም በመብረር በአፍሪካ አንደኛ ነው የኢትዮጵያ አየር መንገድ። በአቪዬሽን ዘርፉ 80 ዓመታት ልምድ ያለው የኢትዮጵያ አየር መንገድ ከትናንት እስከ ዛሬ ያለውን ጉዞ ንጉሱ በቃሉ እንደሚከተለው አሰናድቶታል። ነሐሴ 12 1921 ዓ.ም በኢትዮጵያ ያልተለመደና አዲስ ምዕራፍን የከፈተ ክስተት ተፈጠረ። ፖቴዝ 25 የተባለ ፈረንሳይ ሰራሽ አውሮፕላን በአዲስ አበባ ሰማይ ስር ሲያንዣብብ ቆይቶ በአዲስ አበባ አቅራቢያ በሚገኘው ገፈርሳ ሜዳ ላይ አረፈ። ይህ ክስተት የተፈጠረው የራይት ወንድማማቾች የተሳካ በረራ ሂደት ከተከናወነ ከ26 ዓመታት በኋላ ነው። የኢትዮጵያ የአቪዬሽን ታሪክ የመጀመሪያው ጅማሮም ከዚህ ይነሳል። ለአፍሪካውያን ኩራት፣ ለኢትዮጵያ ደግሞ መለያ የሆነው የኢትዮጵያ አየር መንገድ ታህሳስ 12 ቀን 1938 ዓ.ም በቀዳማዊ ኃይለ ሥላሴ አማካኝነት ትራንስወርልድ ኤርዌይስ ከሚባል አየር መንገድ ጋር በ2.5 ሚሊዮን ብር ካፒታል እንደተመሰረተ መረጃዎች ያመለክታሉ። መጋቢት 30 ቀን 1939 ዓ.ም አየር መንገዱ የተለያየ መጠንና አይነት ያላቸው ያገለገሉ 5 DC3 C47 አውሮፕላኖችን ከአሜሪካ በመግዛት ወደ ጎንደር፣ ጅማ፣ ደብረ ማርቆስና ድሬዳዋ በመብረር አገልግሎት መስጠት ጀመረ። የኢትዮጵያ አየር መንገድ የመጀመሪያ ዓለም አቀፍ በረራ ያደረገው መጋቢት 30 ቀን 1938 ዓ.ም ወደ ካይሮ ግብጽ እንደነበር መረጃዎች ይጠቁማሉ። ሚያዝያ 3 ቀን 1954 ዓ.ም አቴንስ በመብረር የመጀመሪያውን የአውሮፓ በረራ ጀመረ። አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያና በአሜሪካ በረራውን አጠናክሮ መቀጠል ችሏል። የኢትዮጵያ አየር መንገድ በተለያዩ ጊዜያት ያጋጠመውን የሰው ኃይልና የግብዓት ችግሮች በመፍታት ያስመዘገባቸው ስኬቶችን ለማስቀጠል አሁን ላይ የራሱ አውሮፕላን አብራሪ ማሰልጠኛ ትምህርት ቤት ያለው ሲሆን የሀገር ውስጥና የውጭ ዜጎችን በማሰልጠን ለአቪዬሽን ኢንዱስትሪው ከፍተኛ አስተዋጽኦ እያበረከተ ይገኛል። በተጨማሪም አየር መንገዱ ለበርካታ የአፍሪካ ሀገራት ብሔራዊ አየር መንገድና የግል አውሮፕላኖች የጥገና አገልግሎትና ስልጠና በመስጠት ከ40 በላይ ዓመታት ልምድን አካብቷል። የቦይንግ 757 እና 787 ድሪምላይነር
አውሮፕላኖችን ወደ ሀገር ውስጥ በማስገባት ኢትዮጵያ ከአፍሪካ ቀዳሚ ሀገር ናት። በአሁኑ ወቅት የአፍሪካ መንገደኞችና ጭነቶችን በማጓጓዝ ከአህጉሪቱ አየር ትራንስፖርት ገበያ የአንበሳውን ድርሻ የሚይዘው አየር መንገዱ የኤርባስ የቦይንግና የቦምባርዴር ምርት የሆኑ የተለያዩ አውሮፕላኖችን ጨምሮ ከ170 በላይ አውሮፕላኖች ሲኖሩት 144 ዓለም አቀፍ መዳረሻዎችን ያካልላል። እነዚህ መዳረሻዎች 66ቱ በአፍሪካ፣ 25ቱ በአውሮፓ፣ 12ቱ በአሜሪካ፣ 27ቱ በኤዥያ፣ 14ቱ ደግሞ በመካከለኛው ምስራቅ ይገኛሉ። በሀገር ውስጥ ደግሞ 23 መዳረሻዎች አሉት። በካርጎ ጭነትም በ5 አህጉራት ከ70 በላይ መዳረሻዎችን ማስፋፋት ችሏል። አየር መንገዱ በአፍሪካ አቪዬሽን ኢንዱስትሪ ታሪክ የቀዳሚነት ማሳያ ከሆኑ ስኬቶች መካከል አንዱና በአፍሪካ የመጀመሪያ የሆነው የኤርባስ 350 1000 አውሮፕላን ባለቤት ነው። የኢትዮጵያ አየር መንገድ ከ20 ሺህ በላይ ቋሚ ሰራተኞች ሲኖሩት በቀን ከ400 በላይ በሳምንት ደግሞ 3000 በረራዎችን ያደርጋል። የኢትዮጵያ አየር መንገድ ባሳለፍነው ዓመት በአጠቃላይ 19 ሚሊዮን ደንበኞችን በማጓጓዝ ከ7 ቢሊዮን ዶላር በላይ ትርፍ ማግኘት ችሏል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ከአፍሪካ አንደኛ ሲሆን በበርካታ ሀገሮች ባሉት መዳረሻ ደግሞ ከዓለም 4ኛ ደረጃ ላይ ተቀምጧል። በአቪዬሽን ዘርፉም ጊዜው የደረሰባቸውን የቴክኖሎጂ ግብዓቶች ያሟሉ አውሮፕላኖችን በመጠቀም የተወዳዳሪነት አድማሱን በማስፋት ከአፍሪካ ባሻገር በዓለም አቀፍ ደረጃ ከሚገኙ የአቪዬሽን ተቋማት መካከል ከቀዳሚዎቹ ተርታ በመሰለፍ ተጠቃሽና ተወዳዳሪ እየሆነ በመምጣቱ የተለያዩ እውቅናዎችና ሽልማቶችም ሲበረከቱለት ቆይተዋል። አየር መንገዱ ካስመዘገባቸው ስኬቶችና ካገኛቸው እውቅናዎች መካከልም የአሜሪካ ፕሬዝዳንት የህይወት ዘመን ሽልማት፣ የኢትዮጵያ ተቋማት የስኬት ሽልማት፣ የዓመቱ ቀልጣፋ አገልግሎት ሰጪ የመንግስት ድርጅት የመጀመሪያው ድህረ ኮቪድ ኮንፈረንስ የእውቅና ሽልማት፣ በተከታታይ ለ7 ዓመታት የአፍሪካ ምርጥ አየር መንገድ ሽልማት፣ ለተከታታይ 6 ዓመታት የአፍሪካ ምርጥ የቢዝነስ ክላስ አየር መንገድ ሽልማት፣ ለተከታታይ 6 ዓመታት የአፍሪካ ምርጥ የኢኮኖሚ ክላስ አየር ሽልማት፣ የአፍሪካ ምርጥ የኢኮኖሚ ማዕድ አቅራቢ አየር መንገድ፣ የአፍሪካ ምርጥ የበረራ ላይ መዝናኛና የአፍሪካ ምርጥ የበረራ ላይ ገመድ አልባ ኢንተርኔት አቅራቢ አየር መንገድ ሽልማቶች ከብዙ በጥቂቶቹ የሚጠቀሱ ናቸው። በአቪዬሽን ዘርፉ 80 ዓመታት ልምድ ያለው የኢትዮጵያ አየር መንገድ በየጊዜው ከዘመኑ ጋር ራሱን እያዘመነ በኢትዮጵያ በአፍሪካ እንዲሁም በመላው ዓለም ሰማይ ከፍ ብሎ እየበረረ የሀገራችንንም ስም ከፍ አድርጎ ማስጠራቱን ቀጥሏል። ይህ የአዲስ አበባ ወንዞች አዲስ ገጽታ ነው። የአዲስ አበባ አደባባዮችና ጎዳናዎች ይበልጥ ተውበውና ተሽቆጥቁጠው የአደባባይ በዓላትን ለማሰናዳት ተዘጋጅተዋል። ይህ ለቱሪዝም ዘርፉ ሌላ ተደማሪ አቅም ነው። በወርሃ ጥር የሚካሄዱ የአደባባይ በዓላት ክዋኔዎች ዋነኛ የወሩ ጉዳዮቻችን ናቸው። የሰባተኛው ሀገራዊ ምርጫ ዝግጅትን በተመለከተ በዚህ ወር ዘገባዎችን ወደ እናንተ እናደርሳለን። አዲስ አበባን ከሸማችነት ወደ አምራችነት የማሸጋገር ውጥን ትግበራና የገበያ ማረጋጋት ስራ በጥር ወር በትኩረት የምንሸፍነው አጀንዳ ጉዳያችን ነው። ኢትዮጵያውያን የሀሳብ ልዩነታቸውን በውይይት ለመፍታት እየመከሩ ነው። በዚህ ውስጥ ታዲያ የዋናው የምክክር ሂደት ተጠባቂ ነው። የዚህ ወር ዘገባችን ሌላኛው ትኩረት ነው። ዘላቂ የውሃ አቅርቦት ላይ ትኩረቱን ያደረገው የአፍሪካ አህጉር የመሪዎች ጉባኤ በቀጣይ ወር በአፍሪካውያን መዲና አዲስ አበባ ይካሄዳል። ለህብረቱ ጉባኤ መዲናችን አዲስ አበባ እያደረገች ያለችውን ቅድመ ዝግጅት በጥር ወር ዘገባችን አስቀድመን እንቃኛለን። ኢትዮጵያ ታምርት በአዲስ አበባ ምን አይነት ለውጦችንና ትሩፋቶችን ይዞ መጥቷል የሚለውን ቅኝት እናደርጋለን። እነሆ ወርሃ ጥር ማህበራዊ መስተጋብሮቻችን በይበልጥ ጎልተው የሚታዩበት ወር። መኳል፣ መዳር፣ ጠንካራ ቤተሰብ መመስረት ለሀገር መሰረት ነው። በዜና ዘገባዎቻችን በወሩ እነዚህንና ሌሎች መስተጋብሮቻችንን እንፈትሻለን።
አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። መጪው ሀገራዊ ምርጫ ፍትሃዊ፣ ነጻ፣ ተአማኒና ዴሞክራሲያዊ በሆነ መንገድ እንዲካሄድ ብልጽግና ፓርቲ ጠንካራ የህዝብ ግንኙነት ስራ እንደሚሰራ ተገለጸ። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ የ2018 የ6 ወራት እቅድ አፈጻጸሙን ከክልሎች ከመጡ የፓርቲው አመራሮች ጋር በመሆን ገምግሟል። አሰግድ ኪዳነ ማርያም ተጨማሪውን ይዟል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ በበጀት ዓመቱ 6 ወራት ያከናወናቸውን ተግባራት ከተለያዩ ክልሎች ከመጡ ከፓርቲው የግንኙነት ዘርፍ አመራሮች ጋር በመሆን ገምግመዋል። በሀገር አቀፍና በክልል ደረጃ የተከናወኑ ያሉ የልማት ስራዎችን ለህብረተሰቡ ከማሳወቅና አፍራሽ እሳቤዎችን ከመከላከል አንጻርም ክልሎች ባለፉት 6 ወራት ያከናወኗቸውን የህዝብ ግንኙነት ተግባራትና እቅድ አፈጻጸም አቅርበዋል። ኢትዮጵያውያንን ነጣጥሎ ለማጥቃት የተቃጡ የተቀናጁ የሚዲያ ጥቃቶችን መመከት መቻሉን የገለጹት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳ የተግባቦትና የህዝብ ግንኙነት ስራን በተጠናከረ መልኩ ማስቀጠል ይገባል ብለዋል። ኢትዮጵያውያንን አንድ በአንድ ነጣጥሎ በማጥቃት ውስጣዊ አንድነት እንዳይኖር የሚያደርጉ የተደራጁ የባንዳና የባዳ የሚዲያ የተቀናጁ ጥቃቶችን በመከላከል እና መልሶ በማጥቃት ጽንፈኛ ኃይሎች እና የጠላት የተቀናጀ የሚዲያ ዘመቻን ማሸነፍ የተቻለበት የበላይነት መቀዳጀት የተቻለበት በአጀንዳና በትርክት መምራት የተቻለበትን ትልቅ ስራ መስራት ተችሏል። ፓርቲያችን በሀገር ውስጥ ብቻ ሳይሆን በቀጠናውም ሆነ በዓለም ደረጃ ትልቅ ዲፕሎማሲያዊ አቅምና መሪነት ያለው ፓርቲ መሆኑን የሚያሳዩ ስራዎች ተሰርተዋል። እነዚህን ስራዎች ማላቅ ያስፈልጋል፣ ማጽናት ያስፈልጋል፣ ማስቀጠል ያስፈልጋል። በዚህ ዓመት የሚካሄደው 7ኛው ሀገራዊ ምርጫ ፍትሃዊ፣ ነጻ፣ ተአማኒና ዲሞክራሲያዊ ሆኖ እንዲካሄድም ፓርቲው ጠንካራ የህዝብ ግንኙነት ስራ እንደሚሰራ ዶክተር ቢቂላ ሁሪሳ ገልጸዋል። በዚህ ዓመት ይህንን ምርጫ በምናካሂድበት ወቅት ረዥም ርቀት በመሄድ ፍትሃዊ፣ ዲሞክራሲያዊ፣ ነጻ እና በዓለም አደባባይም ሆነ በኢትዮጵያውያን ዘንድ ቅቡልነት ያለው ምርጫ በማድረግ የኢትዮጵያውያን የዲሞክራሲ ጉዞ በጽኑ መሰረት ላይ ለማቆም በሚደረገው ሂደት እኛ የብልጽግና ፓርቲዎች በተለይም ደግሞ የህዝብና የዓለም አቀፍ ግንኙነት ማህበረሰብ ሚናችንን እንጫወታለን። የብልጽግና ፓርቲ እሳቤዎችንና የተግባር ውጤቶችን ለህዝቡ ተደራሽ ለማድረግ የተለያዩ የሚዲያ አማራጮችን በመጠቀም ተሰርቷል ያሉት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ የገዢ ትርክት የበላይነትን ለማረጋገጥም ይሰራል ብለዋል። የብልጽግና እሳቤዎቻችንን የመደመር መንግስት እሳቤዎቻችንንና ተግባር ውጤቱን ወደ ህዝቡ ለማድረስ ጠንካራ የሚዲያ ሰራዊት ገንብተን በተለያየ መልኩ የተሰራውንም የተከናወነውንም ውጤቱንም ወደ ህዝቡ ለማድረስ ጥረት አድርገናል። አጀንዳን ለመመለስ የምንተጋ ሳይሆን የአጀንዳ የበላይነትን ለመያዝ የሄድንበት ርቀት ረዥም ነው። ነገር ግን የገዢ ትርክት የበላይነትን ማረጋገጥ በቀጣይነት የምንሰራው ትልቁ ስራችን ነው። ብልጽግና ፓርቲ እንደ ሀገር እያከናወናቸው ያሉ የልማት ስራዎችን የተመለከቱ መረጃዎች ለህብረተሰቡ በተገቢው መንገድ እንዲደርሱና የፓርቲው እሳቤ እንዲሰርጽ የተቀናጀ የህዝብ ግንኙነት ስራ እየሰሩ መሆኑን የገለጹት ደግሞ የፓርቲው የክልል የህዝብ ግንኙነት ኃላፊዎች ናቸው። ፓርቲያችን የህዝብን የአኗኗር ዘዬ ለመቀየር በከተማም በገጠርም የያዘውን የልማት ህልሞችን በተሳካ መንገድ ህዝባችን እንዲያውቅ የህዝብ ግንኙነት ስራ ነው የምንሰራው። በሌላ በኩል ደግሞ የፓርቲውን ሂሳብ በሚገባ ማስረጽ ነው። ፓርቲያችን ባለፉት ጊዜያት እንደ ሀገርም እንደ ክልላችንም ሰፋፊ ትላልቅ ሀገራዊ ስኬቶችን እያስመዘገበ የመጣበት ይበልጥ ደግሞ ይህንን ስኬት እያጠናከረ የሚሄድበት ትላልቅ ድሎችን ያገኘንበት ወቅት ላይ ነው ያለ ነው። ይህንን በአግባቡ ህብረተሰቡ ዘንድ ከማድረስ አንጻር በርካታ ስራዎችን ከዋናው ፓርቲ ጋር በመቀናጀት ያሉ ወቅታዊ ሀገራዊ ጉዳዮችን ጭምር ለህዝቡ በማድረስ ረገድ በርካታ ስራዎችን ስንሰራ ቆይተናል። በፓርቲያችንና ፓርቲያችን በመሰረተው መንግስት እየታቀደው እየተፈጸሙ ያሉ ትልልቅ ስኬቶችን በአግባቡ ከመሸጥ አንጻር በአግባቡ እየተሰራ ያለበትን ሁኔታ ነው ያየኑ። ፓርቲው የተለያዩ የማህበራዊ ሚዲያ መድረኮችን ጨምሮ ሌሎች የመገናኛ ብዙሃን አውታር አማራጮችን በመጠቀምም ህብረተሰቡ የተከናወኑ ስላሉ የልማት ስራዎች እንዲገነዘብና እንዲደግፍ ማድረግ መቻሉም በመድረኩ ተገልጿል።
ተቋማትን በቴክኖሎጂ የማስተሳሰርና የማዘመን ተግባር የዲጂታል 2030 ኢትዮጵያ አካል በመሆኑ በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ገለጹ። የአዲስ አበባ ከነማ ፋርማሲዎች ድርጅት በመዲናዋ የሚሰጡትን አገልግሎት ዲጂታል በማድረግ 53 የከነማ ፋርማሲዎችን በአንድ ላይ የማስተሳሰር መተግበሪያ ወደ ትግበር አስገብቷል። ፋሲል ጌታቸው ተጨማሪውን ይዟል። የአዲስ አበባ ከነማ ፋርማሲዎች ድርጅት በመዲናዋ የሚሰጡ አገልግሎቶችን ዲጂታል በማድረግ 53 የከነማ ፋርማሲዎችን በአንድ ላይ የሚያስተሳስር መተግበሪያ በመፍጠር ወደ ተግባር አስገብቷል። በመርሃ ግብሩ ተቋማትን በቴክኖሎጂ ማዘመን ተግባር የዲጂታል 2030 ኢትዮጵያ አካል ከመሆኑም ባለፈም ስማርት ሲቲና ማህበረሰብን የመፍጠር ዓላማ የሚያሳካ መሆኑን ነው በምክትል ከንቲባ ማዕረግ የአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር የገለጹት። ዓለም የደረሰበት አሁን ላይ የደረሰበት ደረጃ እንድንደርስ የሚያስችለን የዲጂታል ኢትዮጵያ 2030 ተቀርጾ ወደ ተግባር የተገባበት ሁኔታ ነው ያለው። ከተማችንን ስማርት ማድረግ አለብን። ለህዝባችን የምንሰጠው አገልግሎት በቴክኖሎጂ የተደገፈ የህዝብን እርካታ፣ የከተማችንን እድገት፣ ብልጽግና ሊያፋጥኑ የሚያስችሉ መሆን አለባቸው በሚል በኢኖቬሽንና ቴክኖሎጂ ልማት ቢሮአችን አማካይነት ሌሎች አጋር አካላትን ባሳተፈ መልኩ ትላልቅ ስራዎች ሲሰሩ ቆይተዋል። በተለይም የመንግስት አገልግሎት ቀልጣፋ፣ ጥራት ያለው፣ ፍትሃዊ፣ ከሌብነትና ብልሹ አሰራር የጸዳ እንዲሆን ለማድረግ የሚያስችሉ ትላልቅ ስራዎች ተሰርተዋል። የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ ምክትል ስራ አስኪያጅ ዶክተር ቱሉ ጥላሁን በበኩላቸው ደግሞ ተቋማት አገልግሎቱን አሰጣጣቸውን ዲጂታልና በቴክኖሎጂ በማስደገፍ የዲጂታል ኢትዮጵያ 2030 አካል በመሆን ዓላማውን ማሳካት ይገባልም ብለዋል። ዲጂታል ኢትዮጵያ 2030 ኢንክሉሲቭ አካታችነት፣ አቬይላቢሊቲ ተደራሽነት፣ ኤምፓወሪንግ ኢንስቲትዩሽንስ ኤንድ ሲቲዘን ተቋማትን በዲጂታል ኤምፓወር ማድረግ፣ ቴክኖሎጂን እንዲታጠቁ ማድረግ። ለምንድነው ቴክኖሎጂን እንዲታጠቁ የምናደርገው? ሰልፎችን ለመቀነስ፣ እንግልት ለመቀነስ፣ ብልሹ አሰራርን ለማጥፋት። የመንግስት ልማት ድርጅቶች ባለስልጣኑ ዋና ስራ አስፈጻሚ አቶ ተንኮይ ጆክም አክለውም ባለስልጣኑ በስሩ የሚገኙ ተቋማትን በቴክኖሎጂ የማዘመን ተግባርን አጠናክሮም እንደሚቀጥል አስታውቀዋል። ድርጅቱ አገልግሎት ለማዘመን ለማጠናከር የቴክኖሎጂ ፍላጎት እየጨመረ መምጣቱ ተከትሎ ባለስልጣኑና የኢኖቬሽንና ቴክኖሎጂ ቢሮ በመተባበር ባካሄደው ጥናት ኢአርፒ ቴክኖሎጂ እንደሚያስፈልግ ተለይቶ ተረጋግጧል። በቀደሙም ዓመታትም የተደረጉ ሙከራዎችን ቢኖርም ሙሉ ሳይሳኩ ቀርቷል። በከነማ ፋርማሲዎች የሚሰጡ አገልግሎቶችን በቴክኖሎጂ በማዘመን የመዲናዋን የጤና ቱሪዝም ተመራጭነትም ከፍ የሚያደርግ መሆኑን ነው የተመላከተው። 53ቱንም ቅርንጫፎች ያስተሳሰረ አገልግሎት ነው ይሄ የዲጂታል ሲስተም። እንግዲህ ይሄ የከተማችን የጤና ቱሪዝም መዳረሻ መሆን ብቻ አይደለም። በቅርቡም በክቡር ጠቅላይ ሚኒስቴራችን የ2030 ዲጂታል ብሎ አገራችን ላውንች ያደረገችው ደግሞ ትልቅ ራዕይን አንግቦ የተነሳ ደግሞ ከተማዋን ሊያጅብ የሚችል ሌላ የቴክኖሎጂ ማዕቀፍ ነው። የከተማዋ ነዋሪዎችና እንግዶቿ በሰላም ወጥተው የሚገቡበትና የሕግ የበላይነት የተረጋገጠበት ከተማ መፍጠር ተችሏል ሲሉ የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናገሩ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና ደንብ ማስከበር ባለስልጣን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ አካሂደዋል። ቴዎድሮስ ይሳ ተከታትሎታል።
የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና ደንብ ማስከበር ባለስልጣን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ አካሂዷል። በመድረኩም የሁለቱ ተቋማት ከማዕከል እስከ ወረዳ የሚገኙ አመራሮች ተሳትፈዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በዚህ ወቅት እንዳሉት ህብረተሰቡን በማሳተፍና በቴክኖሎጂ የተደገፈ ስራ በመሰራቱ የከተማዋ ነዋሪዎችና እንግዶቿ በሰላም ወጥተው የሚገቡባት ከተማ መፍጠር ተችሏል ብለዋል። በጸጥታ በሰላም በደህንነት ስራዎቻችን ላይ እጅግ ውጤት ያመጣንበት ከተማችን ላይ ዘላቂ አስተማማኝ ሰላም መስፈኑን አጽንተን ማቆየት የቻልንበት ሁኔታ ነው ያለው። የህግ የበላይነት የሰፈነባት ዜጎቿ በሰላም ወጥተው የሚገቡባትን ከተማ መፍጠር የቻልንበት ሁኔታ አለ። ጥቅል ሲወሰድ በደንብ ማስከበር ተቋማችንም በሰላምና ጸጥታም በሁለቱም ተቋማት ላይ በህግና በስርዓት የሚመራ ከተማ እንዲሆን ከማድረግ አንጻር ውጤታማ ስራዎችን ሰርተናል። ባለፉት 6 ወራት ሐሰተኛ ሰነድ የሚያዘጋጁ ግለሰቦችን ጨምሮ ህገወጥ መሳሪያና ገንዘብ አዘዋዋሪዎችን በቁጥጥር ስር መዋል እንደተቻለም ተናግረዋል። ሀገር አቀፍና ዓለም አቀፍ ሁነቶች በስኬት እንዲጠናቀቁ ማድረግ ሌላው በ6 ወሩ የተከናወነ ተግባር መሆኑንም ወይዘሮ ሊዲያ ግርማ ገልጸዋል። በጀት ዓመቱ መጀመሪያ ጀምሮ በከተማችን ላይ ከ150 በላይ የሚሆኑ ዓለም አቀፍ አህጉር አቀፍ ኮንፈረንሶች ከተማችን ያለምንም የጸጥታ ችግር ብቻ ሳይሆን ከተማችን አዲስ አበባ ለቱሪስት መዳረሻነቷን አረጋግጣ ያለፈችበት ከሁሉ በላይ በቢሮአችን በግብ አንድ ብለን ያስቀመጥነው ህዝቡን የሰላም ባለቤት ያደረግንባቸው ተግባራት በትክክልም ህዝብን አሳትፈን ባለቤትነትን ፈጥረን መስራታችንን የሚያመላክቱ ናቸው። በርካታ የጦር መሳሪያና ህገወጥ የብር ኖቶችና ሐሰተኛ ሰነዶችንም በቁጥጥር ስር እንዲውሉ ማድረግ የተቻለበት ሁኔታ ነው ያለው። በ6 ወሩ የተገኙ ጥንካሬዎችን በማስቀጠል ቀሪ ስራዎች ላይ ትኩረት አድርገው እንደሚሰሩ የተናገሩ ደግሞ በየደረጃው የሚገኙ የውይይቱ ተሳታፊ አመራሮች ናቸው። ከመሬት ወረራ ጋር ከህገወጥ ግንባታ ጋር ተያይዞ አብዛኛው የቀነሰበት ሁኔታ ነው ያለው ማለት ነው። ይሄ የሆነው በቅንጅት በመስራታችን ህዝቡን የሰላም ባለቤት በማድረጋችን ስኬት ላይ ነው ያለነው። ከስኬት ባሻገር ግን ድክመቶቻችንን ወስደን ያልፈጸምናቸውንም ተግባራቶች ወስደን መፈጸም ይኖርብናል። የጀመርነው የሁሉንም የጸጥታ አካል በማጣመር ሁሉም ቦታ በማሰማራት ወንጀልን መሰረት አድርጎ የምንሰራውን ስራ የበለጠ አጠናክረን መሄድ መቻል አለብን። ህገወጥ የመሬት ወረራና የጎዳና ንግድን ከመከላከል አኳያ ተጨባጭ ውጤቶች ተገኝተዋል ያሉት የአዲስ አበባ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ በቀጣይም የህዝብ ሀብት የሆኑ ንብረቶችንና መሰረተ ልማቶችን በቅንጅት መጠበቅ እንደሚገባ አሳስበዋል። የህዝብን ሀብት ንብረት የሆነው መሬት መጠበቅ ያስፈልጋል። ከዛ ውጪ የሚታዩ የደንብ መተላለፎችን በቅንጅት መስራት ያስፈልጋል። እነዚህን ሁኔታዎችን ከሰራን ወደ ውጤት እንበቃለን። ለቀጣይ 6 ወርም የተሻለ ውጤት በማስመዝገብ ውጤታችንና ድላችንን ጠብቀን የምንሄድ መሆኑን ነው የሚታየኝ። ባለፉት 6 ወራት 33,000 ሰላም ሰራዊት አባላት ስልጠና ወስደው ወደ ስራ መግባታቸውም ተገልጿል። በሀላባ ብሔረሰብ ታሪክና ቋንቋ ላይ ያተኮረ አውደ ጥናት በሀላባ ቁሊቶ ከተማ ተካሂዷል። አውደ ጥናቱ በነገው ዕለት በአደባባይ የሚከበረውን የብሔረሰቡን የዘመን መለወጫ የሴራ በዓልን ምክንያት በማድረግ የተዘጋጀ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሀብታሙ ሙለታ ከማዕከላዊ ኢትዮጵያ ክልል ሀላባ ዞን ሀላባ ቁሊቶ ከተማ በቀጥታ መስመራችን ላይ ይገኛል። ሀብታሙ እንደምናመሸህ። የሴራ በዓልን የተመለከተው አጠቃላይ ዝግጅት ምን ይመስላል? የሀላባ ቁሊቶ አሁናዊ የከተማዋ ገጽታ ምን ይመስላል? ከልብ አመሰግናለሁ። እንግዲህ ቀደም ብለሽ እንደገለጽሽው የሴራ በዓልን ምክንያት በማድረግ እንግዲህ የተለያዩ ዝግጅቶች እየተከናወኑ ይገኛሉ። ከነዚህ መካከል አንዱ ሲምፖዚየም ነው። እንግዲህ በዓሉን ምክንያት በማድረግ በሀላባ ቁሊቶ ከተማ በርከት ያሉ ዝግጅቶች እየተደረጉ ይገኛሉ። በነገራችን ላይ እንግዲህ የሴራ በዓል የሀላባ ብሔረሰብ የዘመን መለወጫ መሆኑ ይታወቃል። ከዘመን መለወጫነት በተጨማሪ ደግሞ በተለይም በማህበረሰቡ ዘንድ በስፋት የሚታወቀው በተለይም ልጆች ወደ አዋቂነት የሚሸጋገሩበት ዕለት ተደርጎ ይወሰዳል። የተለያዩ ስነ ስርዓቶች አሉ። በርከት ያሉ ነገሮች በውስጡ የሚከናወኑ ነው። እንግዲህ ይህንን በዓል ለማከናወን በርካታ ስራዎች ባለፉት ጊዜ ሲከናወኑ እንደነበረ የሀላባ ዞን አስተዳደር ማሳወቁ የሚታወስ ነው። በተለይም ደግሞ ከበዓሉ ዝግጅት ጋር በተያያዘ በሰጠው ማግለጫ ማለት ነው። እንግዲህ ከዚሁ ጋር በተያያዘ የከተማዋ አጠቃላይ ሁኔታ እጅጉን
የደመቀ ነው ብሎ ማንሳት ይቻላል። የተለያዩ ዝግጅቶች ተደርገዋል። እንግዶችን መቀበል ተጀምሯል። በዚህ በዓል ላይ እንግዲህ የተለያዩ ብሔር ብሔረሰቦች ይሳተፋሉና ከተለያዩ አካባቢ የመጡ ብሔር ብሔረሰቦች በአሁኑ ሰዓት ላይ አላባ ከተማ ገብተዋል። አላባ ቁሊቶ ማለት ነው። ከዛ በተጨማሪ ከፍተኛ የመንግስት አመራሮች ከፌዴራል ከክልል እንዲሁም ደግሞ የዞን አመራሮች የሚሳተፉበት እንደመሆኑ መጠን ከሌላ አካባቢ የሚመጡ አመራሮችን ጨምሮ የማህበረሰቡ ተወላጆች ወደ ከተማዋ እንዲገቡ የሆነበት አጋጣሚ ነው ያለው። ከዛ በተጨማሪ እንግዲህ በከተማዋ ውስጥ አስፈላጊው ነገሮች የተካተቱበት ሁኔታ አለ። ለዚህ የሚረዳ ዘንድ እንግዲህ በባለፉት ጊዜያት በርካታ ስራዎች ሲከናወኑ መቆየታቸው ተመላክቷል። አጠቃላይ በዓሉ ላይ የሚታደመው ማህበረሰብ እጅግ በርካታ ቁጥር እንደሆነ ተገልጿል። በተለይም ደግሞ ቁጥሩ እስከ 80 ሺህ የሚያክል የህብረተሰብ ክፍል ይሳተፍበታል ተብሎ ይታመናልና ይህንኑ መሰረት ያደረገ ዝግጅት መከናወኑን ተመላክቷል። ከተማዋም እንግዲህ በዚሁ ልክ እንግዶቿን የተቀበለችበትና እየተቀበለችም ጭምር ያለችበት ሁኔታ ነው ያለው። በተካሄደው ሲምፖዚየም ላይ በዋናነት የተነሱ ጉዳዮች ምንድናቸው? ከበዓሉ ጋር ተያይዞ የተላለፉ መልእክቶችም ካለ ብታደርሰን። አመሰግናለሁ። እንግዲህ በዛሬው ዕለት የተከናወነው ሲምፖዚየም በዋናነት የአላባ ሴራ በዓል አካል የሆነ መርሃ ግብር ነው። በዚህ መርሃ ግብር ላይ በዋናነት የአላባ ማህበረሰብ ወይንም ደግሞ የሀላባ ብሔር ማንነትና ባህል እንዲሁም ቋንቋ ላይ ያተኮረ ሲምፖዚየም ነው ሲካሄድ የዋለው። በዚህ ሲምፖዚየም ላይ በርካታ የማህበረሰብ ክፍል ተገኝተዋል። ከዛ በተጨማሪ የመንግስት ከፍተኛ አመራሮች ከፌዴራል ጨምሮ እስከ ከተማ አስተዳደር ድረስ የሚገኙ ከክልል ያካተተ ማለት ነው ተካተውበታል። ከዛ በተጨማሪ የአላባ ብሔረሰብ ተወላጆች በመላው ኢትዮጵያ ያሉና እዚህ በዓል ላይ ለመታደም የመጡ በተጨማሪም ከመላው ዓለም የተውጣጡ የማህበረሰቡ አባላት በዚህ ሲምፖዚየም ላይ ተሳትፈዋል። በሲምፖዚየሙ ላይ እንግዲህ የሴራ በዓል በምን አይነት ሁኔታ ውስጥ አልፎ ዛሬ ላይ እንደደረሰ ሀሳብና አስተያየቶች ተነስተዋል። የዚህ መርሃ ግብር ላይ መልእክት ያስተላለፉት እንግዲህ የሀላባ ዞን የምክር ቤት አፈ ጉባኤ የሆኑት አቶ መሐመድ አሚን ናቸው። እርሳቸው እንግዲህ ይህ በዓል በረጅም ታሪክ ያለው የዚህን ማህበረሰብ ውጣ ውረድ ውስጥ ያለፈበትን ሁኔታ የሚገልጽ አሁን ላይ ደግሞ በከፍተኛ ደረጃ እየተከበረ ያለ ስለመሆኑ ገልጸዋል። ማህበረሰቡ በየዓመቱ በጉጉት የሚጠብቀው የዘመን መለወጫው እሴቱ የማንነቱ መገለጫ የሆነ በዓል ተደርጎ የሚወሰድ ስለመሆኑ ገልጿል። በዓሉን በተሻለ ደረጃ ለማሳደግ በርካታ ስራዎች የተሰሩ ስለመሆኑ ይህንንም ማስቀጠል እንደሚገባ በተለይ ደግሞ የዩኔስኮ ላይ ለማስመዝገብ የሚደረገው ጥረት ተጠናክሮ መቀጠል እንዳለበት ጭምር ያነሱበት ሁኔታ አለ። ከዛ በተጨማሪ እንግዲህ በዓሉ ከሀላባ ማህበረሰብ አልፎ የብሔር ብሔረሰቦች በዓል እየሆነ ስለመምጣቱ ለዚህ ደግሞ ማሳያው በዚህ በዓል ላይ የሚሳተፉ የብሔር ብሔረሰቦች ቁጥር ከፍ እያለ ስለመምጣቱ አመላክተዋል። የአንድነት፣ የእርቅ፣ የአብሮነት ማሳያ የሆነ በዓል ስለመሆኑም የገለጹበት ሁኔታ ነው ያለው ማለት ነው። ከዛ በተጨማሪ እንግዲህ ከበዓሉ ጋር ተያይዘው በርካታ ስነ ስርዓቶች የሚከወኑበት ስለመሆኑ በተለይም ደግሞ የሀላባ ማህበረሰብ ምርቱን ሰብስቦ ለቀጣዩ ጊዜ የሚዘጋጅበት እንደመሆኑ መጠን ከዚሁ ጋር የተያዙና የማህበረሰቡን እሴት የሚገልጹ በርካታ ነገሮችን በውስጡ ያካተተ ስለመሆኑ ገልጸዋል። ከዛ በተጨማሪ እንግዲህ የተለያዩ ብሔር ብሔረሰቦች እንግዲህ ቀደም ብለን ስናነሳ እንደነበረው የተሳተፉ ይገኛሉና አዲስ ሚዲያ ኔትወርክ እነዚህን የብሔር ብሔረሰብ ተወካዮች ለማነጋገር ጥረት አድርጓል። በዚህ መልኩ አንዱ ብሔር የአንዱ ብሔር በዓል ላይ መሳተፍ መቻሉ በተለይ ኢትዮጵያዊ አብሮነትን ከማጠናከር አኳያ ያለው አበርክቶ ላቅ ያለ ስለመሆኑ የገለጹበት ሁኔታ አለ። እንግዲህ በዛሬው ዕለት ሌሎች ትርኢቶችም የተከናወኑበት ነው ማለት ይቻላል። በተጨማሪም በአሁኑ ሰዓት ላይ አንዳንድ ስርዓቶች አሉ። ቀደም ብለን ስናነሳ እንደነበረው ሴራ በሁለት ዋና ዋና ጉዳዮች ላይ ያጠነጥናል ብለናል። አንዱ ከልጅነት ወደ እውቀት ወይንም ደግሞ ወደ ትልቅ ሰውነት መሸጋገሪያ ነውና እሱ ስነ ስርዓት አሁን በአላባ ስቴዲየም እየተከናወነ ይገኛል። በነገው ዕለት እንግዲህ በዋናነት የአላባ ሴራ ማጠቃለያ የሚከናወን ነው የሚሆነው። ባልደረባችን ሀብታሙ ከሀላባ ቁሊቶ ላደረስከን መረጃ እናመሰግናለን። ሸጋ ምሽት ይሁንልን። ከአዲስ ሚዲያ ኔትወርክ ዘገባዎቻችን ይቀጥላሉ። ከሰሞኑ እየተስተዋለ የሚገኘው ያልተለመደ ከፍተኛ ቅዝቃዜ ከሳይቤሪያ በመነሳት ወደ ኢትዮጵያ በሚነፍሰው ደረቅና ቀዝቃዛ የአየር ሁኔታ የተከሰተ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከሰሞኑ በአዲስ አበባና በተለያዩ የሀገሪቱ ክፍሎችም የሌሊትና የማለዳው ቅዝቃዜ የነዋሪዎች መነጋገሪያ ሆኗል። የሚስተዋለው ከፍተኛ ቅዝቃዜ ደግሞ ያልተለመደ እንደሆነም ኤኤምኤን ያነጋገራቸው የአዲስ አበባ ከተማ
ነዋሪዎች ገልጸዋል። መሐመድ ኑር አሊ ተጨማሪ አዘጋጅቷል። በአዲስ አበባና በተለያዩ የሀገሪቱ ክፍሎች በተለይ በማለዳውና በማምሻው ላይ ከፍተኛ የሆነ የቅዝቃዜ ሁኔታ የአየር ንብረት እየተስተዋለ ይገኛል። ቀደም ሲል በእኛ ጊዜ እንደነበረው በጥቅምት አንጥንት ይባል ነበረ። ይኸውም ጥቅምት ላይ በጣም ኃይለኛ ውርጭና ብርድ ስለነበረ ነው። በአሁኑ ሰዓት ግን በዚህ የታህሳስ መጨረሻና በጥር መጀመሪያ ላይ ያልተለመደ ቅዝቃዜ ሌሊትና ጠዋት እስከ 1 ሰዓት ተኩል እስከ 2 ሰዓት ላይ በጣም ኃይለኛ ቅዝቃዜ አለ። ባለፉት 2 ሳምንታት እውነት ለመናገር እኔ እንደውም ፐርሰናሊ ችግር እየመሰለኝ ነበረ። ማለት ከተለመደው ውጪ ቅዝቃዜ ነበረና አሁን ሊኖረው የሚገባው የአየር ሁኔታ አይደለም እያየሁ ያለሁት። በጣም ከፍተኛ ቅዝቃዜ አለ ጠዋት ላይ፣ እንዲሁም ማምሻው አካባቢም እንደዚሁ ማለት ከምታስበው በላይ ቀዝቃዛ ወይም ደግሞ ውርጭ ወደ መሆን አካባቢ የሚጠጋ አይነት ቅዝቃዜ ነው እየታየ ያለ። አየር ሁኔታ ተለውጧል። አሁን በፊት እንደምናየው ከሆነ ከጥቅምት ታህሳስ መጨረሻ አካባቢ እስከዛ ነው እንግዲህ የሚበርደው። አሁን ትንሽ ደግሞ መዛባት ነገር መጣብን እና ጠዋት በተለይ በጣም ይቀዘቅዛል። አየሩ ያው ሁላችንም እንደምናውቀው በጣም ትንሽ ቀዝቃዛ ነው። በተለይ ጠዋት ላይ ከእንቅልፋችን ተነስተን እንኳን ውሃ ሊነካን በጣም ነው የምንሳቀቀው። በጣም ነው የሚቀዘቅዘው። ዛሬ ራሱ ያው እንዳየ ጠዋት ነው የወጣሁት ጃኬት ደራርቤ ነው የምታየኝና ያ በጣም ቀዝቃዛል። በማለዳ ላይና ማምሻ ላይ እየተስተዋለ የሚገኘውን ያልተለመደ የአየር ንብረት ለውጥ ምንድነው ሲል አዲስ ሚዲያ ኔትወርክ ወደ ኢትዮጵያ ሜትሮሎጂ ኢንስቲትዩት አምርቷል። በእኛ ሀገር እንግዲህ በበጋ ወቅት በተለያዩ የሀገራችን አካባቢዎች ባለፉት የበጋ ወቅቶችም እንደዚሁ በዘንድሮም ወቅት በተለያዩ የሀገራችን አካባቢዎች ላይ የሌሊትና የማለዳ ቅዝቃዜ ይበልጥ ተጠናክሮ የተስተዋለበት ሁኔታ ነበር የነበረው ማለት ነው። ይህም የሆነበት ምክንያት በተለይም ከሳይቤሪያ በመነሳት ወደ ሀገራችን ሲነፍስ የነበረው ደረቅና ቀዝቃዛማ የአየር ሁኔታ ከእለት ወደ እለት ይበልጥ እየተጠናከረና እየተስፋፋ ከመምጣቱ ጋር ተያይዞ ነው ማለት ነው። ስለሆነ እንግዲህ በተለያዩ የሀገራችን አካባቢዎች አዲስ አበባ ከተማን ጨምሮ ማለት ነው ባለፉት ሳምንታት በአዲስ አበባ ከተማ የቀኑ ዝቅተኛ የሙቀት መጠን እስከ 6 ዲግሪ ሴልሺየስ የደረሰበት ነበር ማለት ነው። በሌሎች የሀገራችን አካባቢዎችም እንደዚሁ ከዜሮ በታች የተመዘገባቸው አካባቢዎች አሉ ማለት ነው። በተለይም ከምስራቅ የሀገራችን አካባቢዎች ላይ በጨለንቆ እስከ ኔጌቲቭ 3 በዲግሪ ሴልሺየስ ተመዝግቧል ማለት ነው። አሃዛዊ የአየር ትንበያ መረጃዎችን መሰረት በማድረግ በማለዳውና በምሽት የሚስተዋለው ያልተለመደ ቀዝቃዛማ የአየር ሁኔታ ተጠናክሮ እንደሚቀጥል የገለጹት የኢንስቲትዩቱ የአየር ትንበያ ቅድመ ማስጠንቀቂያ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በዚህ የቅዝቃዜ ወቅት ህብረተሰቡ ከእለቱ አየር ጸባይ ጋር ራሱን ለማዛመድ አለባበሱን ማስተካከል እንዳለበት ተናግረዋል። እንግዲህ አሁን ላይ ያሉን የአሃዛዊ ትንበያ መረጃዎቻችን የሚጠቁሙት በሚቀጥሉት 10 ቀናትም አሁን ላይ እየተስተዋለ ያለው የሌሊት ላይ ማለዳ ቅዝቃዜ እንደዚሁ ቀጣይነት ይኖረዋል ማለት ነው። የቀኑ ዝቅተኛ የሙቀት መጠን በሚቀጥሉት ቀናት በአዲስ አበባ ከተማ እስከ 6 ዲግሪ ሴልሺየስ በታች የሚደርስ ከሆነ ያ ማለት አሁን ላይ የሚስተዋለው የሌሊት ላይ ማለዳ ቅዝቃዜ ቀጣይነት ይኖረዋል ማለት ነው። ስለሆነም ያ ማለት ቅዝቃዜ አለ። ማህበረሰቡ ከወትሮ በተለየ ለቅዝቃዜው የሚስማማ የሚመች አልባሳትን ሊጠቀም ይችላል ማለት ነው። ቀዝቃዛ በሚሆንበት ወቅት ለእኛ ኃይል የሚሰጥ ወይም ደግሞ ሙቀት የሚሰጥ ልብሶችን መጠቀም ያለብን ማለት ነው። ስለዚህ ኢንስቲትዩቱ በርካታ መረጃዎችን በየዕለቱ ስለሚያዘጋጅ ለተለያዩ መገናኛ ብዙሃንም ስለሚደርስ ማህበረሰቡ በየዕለቱ በእያንዳንዱ ከተማ ምን አይነት የአየር ሁኔታ ይስተዋላል የሚለውን ከግንዛቤ ውስጥ በማስገባት ከሚኖረው የአየር ሁኔታ ጋር ራሱን አዋህዶ ወይም ደግሞ አላምዶ መዋል ይቻላል ማለት ነው።